በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 16 ቀን የሚነበብ የእናታችን የኪዳነ ምሕረት ድርሳኔ ነው። ለመኗ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ስሜን ባነበው ጊዜ እጅግ ደስ ተሰኘው። ከመምህር ዮሐንስ ጋር ሳለሁ ስለደረሰብኝ መከራዎች ሁሉ ይህን ያህል ጸጋ ትሰጠኛል ወይ? መምህር ዮሐንስ በታላቁ ቤት ውስጥ ነበረ። ልጅ አብረቆሮስ ሆይ በቅድስት ድንግል ማርያም መታሰቢያ ቀን ወደ ይህች ማዕድ ትደርስ ዘንድ ነው ጌታ ኢየሱስ ክርስቶስ ጠራህ አለኝ። ለዘላለም መታሰቢያው ቀን ነውና ለበዓልም ወደዚህ የመጣ ሰው ንዑድ ክቡር ነው፣ ሐዘን መከራ የለበትምና። ዳግመኛም በቤት ውስጥ የመለከት ድምፅ ሰማሁ። ወደ ላይ በተሰማው ቃል ሁሉም ከዚህ ደረሰ። 19 የተከፈቱ በሮችን አየሁ። በውስጣቸው ሊቃነ መላእክት አንዱ ከአንዱ ጋር ቆመው ነበር። እነርሱም የዚያችን በር ጠባቂዎች ናቸው። ከዚያ በኋላ ወርቅና ብር፣ ዕንቁና ዙፋኖች የተሞላ በር አየሁ። በ12ቱ ሐዋርያት ከዚያ ተቀምጠው ነበር። ብዙ መላእክት የወርቅ ዘውድ የተቀናጁ ሰራዊት መላእክት ከዚያ ነበሩ። በእጃቸው የብርሃን መስቀል ይዘዋል። ወደዚያች ቤት እስከሚገባ ድረስ ሁሉም በየነገዳቸው በጌታ በኢየሱስ ክርስቶስ ፊት ቆመው ነበረ። መላእክት ሁላቸው ክንፋቸውን እያጠፉ አሸናፊ እግዚአብሔር ቅዱስ ክቡር ንጹሕ ነህ እያሉ ያመሰግናሉ። እኔም አብረቆሮስ ጌታ ኢየሱስ ክርስቶስ መምህር ዮሐንስ እጅ ሲነሳ አየሁት። ዮሐንስ ጌታ ሆይ ይቅር በለኝ፣ አንተ እኔ ከሰው ልጆች ሁሉ እጅግ አክብሮኛልና እያለ በፊቱ ሰገደ። በሕይወት ሥጋ ሳለሁ ከምድር ወደ ገነት ለማድረግ የተዘጋጀው አደረገ። ወደዚህም ወደ ረፍት ቦታና የመንፈስ ቅዱስ ማደሪያ ወደ ሆነ ቤት ጠራኝ አለው። ጌታ ዮሐንስ ዛሬ በእናቴ ማርያም የዕርገት ቀን ጠራሁ አለው። በዚች በእናቴ ማርያም የዕርገት መታሰቢያ ቀን ግን ግብር ያገባ ወይም ለነዳያን፣ ለምስኪናን፣ ለታመሙ ሰዎች ምጽዋት የሰጠውን ከተጠሙ ለአንዱ አንድ ጽዋ ቀዝቃዛ ውሃ ያጠጣውን በእናቴ ስም በሕይወት ዋጋውን አላስቀረበትም። በመንግሥተ ሰማያትም ፍጹም ዕረፍት እሰጠዋለሁ እንጂ አባቴን ፈቃድ ከማይፈጽሙ ከሁላችሁ ኃጥአን ጋር የገሃነም መከራ አያገኘውም። እኔ ግን ጌታዬ እናት ማርያም ያለችውን ቦታ ወዴት ነውን? ከዚህ ሁሉ ምስጋና ጋር እነሆ እርሷን ግን ከዚያ የለችም አልሁት። ጌታ ኢየሱስ ክርስቶስ መለሰልኝ፣ ልጅ ዮሐንስ ከወንድሞቹ ጋር ታላቅ ክብር ታዩ ዘንድ ወደዚህ ሳትመጣ እንዳታድር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዛሙርቱ በፊት ወደ እመቤታችን ማርያም ቤት ሄደን ነው ሊነግርህ በማይችል በታላቅ ክብር ወደ ቤተ ክርስቲያን መጣች። ሰማያዊያን ሰራዊት መላእክት ሁላቸው ልጇ ወዳጇ ክርስቶስ እያመሰገኑ ነበር። እርሷም ከ12ቱ ደቀ መዛሙርት ጋር በቤተ ክርስቲያን ተቀምጣ ሳለ እግዚአብሔር ያለ ነውር ያለ ነቀፋ የወለደችኝ እናቴ ነይ ወደ እኔ ቅረቢ እያለ ከደቀ መዛሙርቱ ጋር ተነጋገረ። እመቤታችን ቅንጽት ማርያም ወደ እኛ ንጉሥ ወደ ልጅሽ ኢየሱስ ክርስቶስ ቀርበህ ምስጢርን ታይ ዘንድ ወዳጅ ና ብላ ጠራቸው። ነው ስለ ኃጥአን ታማልድ ዘንድ የምሕረት ቃል ኪዳን ታገኛለህ አለች። ልመኗ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ልመኗ ክብሯ ከሁላችን ጋር ለዘላለም ይደርብን። የምሕረት እናት የእመቤታችን ታምሪ ነው። በዚች ቀን የክርስቲያን ወገኖች የክርስቲያን ጩኸታቸው፣ ልቅሷቸውን፣ ሐዘናቸውን ከእግዚአብሔር ዘንድ ስለደረሰ እነሆ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁ ሰዎች በጸሎታቸው ስሟቸው እያለ ተናገረ። እናቴ ሆይ ወደ እኔ መጣሽ፣ ከዚህ ዕለትም እስከ ዘላለሙ ድረስ ተድላ ደስታ ይሆናል። ንጽሕት እናቴ ይልቁን ቅዱስ ንስሐ ዕርገትሽን በዚህ ቤተ ክርስቲያን ተድላ ደስታ ይሆናል አለ። እመቤታችን ፈጣሪ ንጉሥ የልጅ ወዳጄ ወይ ቸር ከሚሆን ከአባትህ ማየ ከሚሆን ከመንፈስ ቅዱስ ጋር ለፍጥረት ሁሉ ምድራዊ ሀብት ሰማይ ሀብትን የምታድል አንተ ነህና አለችው። ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በእግዚአብሔር አንድነት ሐሙስ የሚነበብ የኪዳነ ምሕረት ድርሳኔ ነው። ጌታ ኢየሱስ ክርስቶስ እናቱ ማርያም ለዓለሙ ሁሉ ሕይወት የሚሆን በጎ ልመና የጠየቅሽ ብሎ መለሰላት። ይህም ፈቃድሽ ብዙ ሰው ሳይፈጠር ለአዳም ሔዋን በሰጠው ጊዜ አስቀድሞ አባት ያስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢት በተገለጸለት ጊዜ አባት ያስቀድሞ አስቧታል። ይህች ስም ስለ አንቺ የተነገረ ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም። የጥፋት ስራ የጀመረች ናትና ሕይወት ይቅርታ ለሁሉ የምትለምን እናቴ አንቺ ነሽ። ቃል ኪዳን ገባላት። ከልጅ ልጅሽ ተወልጄ ያድንሃለሁ በማለት አንቺ ቃል ኪዳን ትሆን የአንቺ ቃል ኪዳን ትሁን ብሎ ስለሰጠው ለአብርሃም ስለ አንቺ ቃል ኪዳን ሰጠው። እግዚአብሔር ለአብርሃም እንዲህ ያለው በልጅሽ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል በገለጸለት እኔ በማፀን አደርሁኝ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል በገለጸለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባህሪ መለኮት ሳይቃጠል በማፀንሽ ተሸከምሽ እናቴ ወይ በኪሩቤል ሰረገላ
የምቀመጥ የሰማይ የምድር ንጉሥ ስሆን በወለድሽ ጊዜ በበረት የተኛሁት ትሕትናዬን አላየሽምን? ሰማይን በደመና መጋረድ እኔ በጨርቅ ተጠቀለልኩ። እናቴ ወይ እኔ ቀድሞ ዓለም የነበሩ ፍጥረቱን ሁሉ የምመግብ ስሆን ከጡትሽ ወተትን ባጣው ጊዜ ሕፃን ሁኜ ሳለቅስ ትሕትናዬን አላየሽምን? እናቴ ወይ ስለ እኔ እንጀራ በለመንሽ ጊዜ ኮቲባ ከእጅሽ ነጥቃ እኔም በምድር ላይ ብትጥለኝ የታገስኩትን መታገስ አላየሽምን? እናቴ ወይ በክፉዎች አይሁዶች ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ወይ የፊትሽ መጸፋት፣ የራሴን መመታት፣ የሰውነት የመገረፍ መስቀል ተሸክሜ ከሌቶስጥራስ ከቀራንዮ ድረስ መመላለሴን አላየሽምን? እናቴ ወይ የእጄን የእግሬን መቸንከር በራሴ ላይ የደፋሁትን አክሊል ካለ የጎድኔን መወጋት አላየሽምን? ከዚህ ሁሉ ይህን በዛ አልነገሩሽም? እናቴ ወይ ይህን ሁሉ የደረሰብኝ እኔና ይህን የዓለም ለማዳን ተወለዱ ብሎ የላከልኝ አባቴ ፈቃድ ፈጽም ዘንድ ሥጋሽን መመልበሴ ነው። አስቀድሞ በነቢዩ ኢሳያስ አንደበት ስለ አሕዛብ ኃጢአት ልጅ ለሞት ደረሰ ብሎ ተናግሯልና አሁንም በእናቴ ወይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና አንቺ ምሕረት የምትለምኝ ነሽ፣ እኔ ይቅር ባይ ነኝና ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 16 ቀን በዚች ቀን ከእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮናስ ይባላል። ከእግዚአብሔር የታዘዘ መልአክ ተገለጠልና ለእስራኤል ምስፍና ሾሞ የጣዖታቱን መሠዊያ እንዲያፈርስ ዛፎችም እንዲቆርጥ አዘዘው። መሠዊያውን ለእግዚአብሔር ሰጥቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘ አደረገ። እግዚአብሔር የላከው መልአክ ተመለከተ። እስራኤል ከምድያም እጅ ታድናቸዋለህ፣ ከሰራዊትም ጋር ሂድ፣ እነሆ ላኩህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤል በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምረ ዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩም ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤል በእጄ እንድታድናቸው ያን ጊዜ ያውቃለሁ አለ። እንዳለውም ሆነ። ጌዴዎን በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያም ጠምረ አንድ መንቅል ሙሉ ውሃ ወጣ። ጌዴዎን እግዚአብሔር በቁጣ አትቆጣ፣ ዳግመኛ አንድ ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለ። እግዚአብሔር በዚያች ሌሊት እንዳለው አደረገ። በጸምሩም ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረደ። ጌዴዎንም የእግዚአብሔር መንፈስ ከረድኤት አጸናው። ነጋሪትም መታ፣ አባዜርም በኋላው ሆኖ ነደፈ። ወደ ነገድ ምናሴም ሁሉ መልእክተኞችን ላከ። እርሱም በኋላ ሆኖ ነደፈ። ወደ ነገደ አሴርም ወደ ነገደ ዛብሎንም ወደ ነገደ ንፍታሌም መልእክተኞችን ላከ። ወጥተውም ተቀበሏቸው። ጌዴዎንም ከእርሱ ጋር ያሉ ወገኖቹ ሁሉ ሂዱ፣ አሮዔድ በሚባል ሀገር ሰፈሩ። የምድያም አማሊቅ ሰራዊትም በእንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔር ጌዴዎን እጃቸውን አንዳች ብለው እንዳይመኩብኝ የምድያም ሰዎች በእጃቸው መጣ እንደማልችል ከአንተ ጋር ያሉ ሕዝብ ብዙ ናቸው አለው። እግዚአብሔር ጌዴዎን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ነገራቸው። ሕዝቡን ከነገደ ከገለአድ ተመለሱ። ከሕዝቡም ሁሉ 1000 ተመልሰው 1000 ሰዎች ቀሩ። እግዚአብሔር ጌዴዎን ገና ብዙ ሕዝብ አሉ፣ አሁን ወደ ውሃ ወርደ በዚያ ፈትናቸው፣ ይሄዱ የምልህን ሰዎች እነሳቸው፣ ከአንተ ጋር ይሄዱ አለው። ሕዝቡም ወደ ውሃ ወረዳቸው። እግዚአብሔር ጌዴዎን ውሻ በምላሱ ጠለፍ ጠለፍ እንዳድርጎ እንዲጠጣ ከውሃው ጠለፍ ጠለፍ አድርገው የሚጠጣውን ሁሉ ለብቻው አቁመው ውሃውን ይጠጣ ዘንድ በጉልበቱ ተንበርክከው ሁሉም ለብቻቸው አቁመው አለው። በምላሳቸው ጠለፍ ጠለፍ አድርገው የጠጡትን ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔር ጌዴዎን እንደዚህ በእጃቸው ውሃን በጠጡ በእነዚህ 300 ሰዎች አድናቸዋለሁ። የምድያም ሰዎች በእኛ እንጥላቸዋለን፣ ሕዝቡን ሁሉ ወደ ቤታቸው ይመለሷል። በዚያችም ሌሊት እሊያ 300 ሰዎች መለከትን ይነፉ። ይህንም የእግዚአብሔር ኃያልና ጌዴዎን ጦር ነው ብሎ ጮኹ። የምድያም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር ልባቸው ፍርሃትን አሳድሮባቸው ደነገጡ፣ ሸሹ። እግዚአብሔር የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸው ለሰሮሳቸው መተላለቅ ሆነ። መኳንቶቻቸው ሄሬብንና ዜብን ነገስታቶቻቸውን ዛብሎና ስልማንንም ገደሏቸው። ከምድያም ሰራዊት ፈረሰኞችና ተሮኞች 102,000 ገደሉ። ከዚያ በኋላ ምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛ ራሳቸውን ከፍ ከፍ አላደረጉም። በጌዴዎን ዘመን ምድር 40 ዘመን አረፈች። ከዚያ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ለዘላለሙ አሜን። በዚች ቀን ከሀገረ አክማ አሚም እና ከጋውር የቅዱሳን ሰማዕታት የአባሃው ሀርወግና የሐናንያ የኩዚ የሰንሰሪያዲን
የአውንያስ የሙሴ እህት ማርያም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። ታኅሳስ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጌዴዎን ኃያ፣ ማርያም እህተ ሙሴ። ወርኃዊ በዓላት ኪዳነ ምሕረት፣ የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ፣ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ ወንጌላዊ ዘወርቅ፣ ቅዱስ አኖሬዎስ ጻድቅ፣ አባ ዳንኤል ገዳማ፣ አባ አቡናፍር ገዳማዊ ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበል። ለሁልጊዜ የሚያገለግሉ ኃይላት መላእክት እያሳሰበች ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት በየዋየ ሳይል የምንሰበሰብበትን የጉባኤው ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።